ሰላም ሰላም፣ ወደና የተከበራችሁ የዓለም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍ ይበል እያልኩኝ አዳዲሶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ነባሮች አብራችሁ ስለሆናችሁ አመሰግናለሁ እያልኩኝ ከች ብዬላችኋለሁ። የእናንተው ፕሬዝዳንት አለም ነች ማለት ነው። አይዋ ማማ በለጡ ፕሬዝዳንት ትባላለች፣ ለማታውቋት ማለት ነው። ለምታውቋትም ያው እንግዲህ ፕሬዝዳንት ነኝ ማለት ነው። ውዶችዬ ዛሬ ይዤላችሁ የመጣሁት ምንድነው? እስኪ የፀሐይ ምን አይነት ፀሐይ ነው ያለው? እውነቴ በጣም ማለት ነው የሚያቃጥል ፀሐይን ላሳያችሁ ነው የመጣሁላችሁ። እንደምታዩት ፀሐዩ ማለት ነው። እኔ እቺ ልጠርግ ነበረ ዛሬ። በነገራችን ላይ ግቢ ሳጥብ አርፍጃለሁ ማለት ነው። እታቹን እና ወደ ላይ ፎቅ ላይ ነኝ አሁን። ፀሐዩ ይጋረፋል። ገና ወደ ፀሐይቱ አልሄድኩም። ልጠርግ ነበረ ይችን ማለት ነው። ግን አሁን መጥረግ አልቻልኩም፣ ምክንያቱም ፀሐይ ነው ማለት ነው። ውዶችዬ ያበረናል። እስቲ ተመልከቱት፣ እዛ ማዶ ገደል ማለት ነው። ያማዶ ገደል እስኪ እውት እስኪ እንደዚህ ብላችሁ ውት ጠራራ ነው። ደን የለ፣ አታክልት የለ፣ ምን የለ። ወይኔ ሀገሬም የኢትዮጵያ ማለት ነው። የኔ ወድ ሀገሬ ሰላም ሆነልኝ ማለት ነው። ሀገራችን ሰላም ያድርግልን። ቢያንስ እንደው ቅጠላ ቅጠል ምናምን ስለሚኖረው አየራችን ነፋሻው ምናምን ማለት ነው በጣም ቆንጆ ነው እውነት ለመናገር ማለት ነው። እና ይሄ እንደምታዩት አሁን ይሄ ገጠር ነው። በቃ ምንም የሚታይ አንድ አታክልት ምናምን የሌለው አፈር። አሁን እዛ ሄዳችሁ ደርሳችሁ ለምኑ ብትባሉ አትመለሱ፣ ምክንያቱም መሬቱ ምናምን ያቃጥላል። አሁን እኔ እንደምታዩት ጠላሳይቱ ላይ ወደዚህ ኩኔ ነው ማለት ነው፣ ግን ይጋረፋል ማለት ነው። የሆነ ጠላ ቂጣ ምናምን ታውቃላችሁ? ጠላ ምናምን ሲጠመቅ እሳቱ ወይ የሚል እንደዛ ግርፍ ፈሙ ፈከክ ያለ ማለት እንደዛ ነገር እንትን ይላል ማለት ነው። እና ልላችሁ የፈለኩት ምንድነው እንግዲህ ያው በውጭ የሚሰሩ ወንድሞቻችን ጸሎት እናድርግላቸው። እውነቴን ነው፣ በጣም ያሳዝናሉ ማለት ነው። ምክንያቱም ሙቀቱ እኛ ቤት ውስጥ መከይፋን ሸቃል ለኮስ እያደረገን እግዚአብሔር ይመስገን ያኔ እናማርራል ማለት ነው። ግን ፈጣሪን ማመስገን አለብን፣ ምክንያቱም ከኛ የባሰ ውጭ ላይ የሚሰሩ አሉና እኛስ መከይፋለን ያኔ ትንሽ ስንወጣ ነው እንጂ ማለት ነው። ወዶችዬ እናላችሁ ነው ዛሬ ላሳያችሁ፣ ላስጎብኛችሁ። ከጎበኛችሁስ ደግሞ ቆይታችኋል ብዬ ነው። ያው ካሳየኋቸው አሁን መቼ ነበረ በዚህ እኔ ሀዲቃዬ ብያችኋለሁ አይደል? የኔ ሀዲቃ ፎቅ ነው። ፎቅ ስወጣ ነው ሀዲቃዬን የማሳያችሁ። የኔ ሀዲቃ እንግዲህ ማለት ነው አሁን እንደምታዩኝ አሁን እኔ ላይ ነኝ ማለት ነው። ታችሁን ትንሽ ወሸፍ ላድርጋችሁ። እኔ ከታችሁን ጨራርሽ ወደ ላይ መጥቼ ነው እና ወዶች ይሄንን ይመስላል። እስቲ ጭንጨፊ እንዴት ናት? ታምራለች አይደለ? ታምራለች። ተመልከቷት ማለት ነው። ያቃጥላል። አያችሁ አይደል እንዴት እንደሚያቃጥል ማለት ነው። ነው ትግሬን ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ወይ የቤተሰብ ሆኑ እላችኋለሁኝ። በተረፈ ወዳችኋለሁ። ላይክ እና ሰብስክራይብ ማድረግ ደግሞ እንዳትረሱ ማለት ነው ቤተሰቦቼ። እኔ አሁን ይችን በቃ አልጠርጋትም ምን መሰላችሁ ማለት ነው። ይሄን ስረግጠው ያያችሁት፣ ይሄንን ስለው ማለት ነው። ይሄ ማለት ነው ያቃጥላል። አያችሁት? ያቃጥላል ማለት ነው። ያቃጥላል እሳቱ ማለት ነው። ቅጥል ነው የሚያደርገው። ለዛ ነው ማለት ነው ወዶች። ይሄ በጣም ባለፈው ጊዜ ምናምን ዝናብ ይዘንብ ነበረ ምናምን አይደለ? ዝናቡ ምናምን አሁን ዝናብ አሁን የለም እንደምታዩት አሁን። ባለፈው ጊዜ እንዴት ሲዘንብ ያምር ነበር ምናምን። ወይኔ ቅጠሉ ይሆናል አይደል? ዳመናው ጎፈፍ ምናምን ሲል በጣም ነው ደስ የሚለው ማለት ነው። አሁን ላይ ደግሞ ጥርር ያለ ፀሐይ ነው እንደምታዩት። እዛ ማዶ የማንን ተራራ ይመስላል? ውድ ሀገሬ ልጆች፣ የገጠር ልጆች ማለት ነው ታውቁታላችሁ አይደል? የገጠር ልጆች፣ የከተማ ልጆች እንኳን ከተማዎች ያኔ ከተማይቱ ያቸው ቤቷን ህንጻዋን ነው እንጂ እንደዚህ ብዙ እንትን አትሉም ማለት ነው። ግን ያለ አንዳንድ ደግሞ ወደ ገጠር የምትወጡም አላችሁ ተከተማ ማለት ነው። ገጠርን ማየት ግን መታደል ነው። እውነቴን ነው። ገጠር መሄድ ማለት ነው ዋው! ግን ያደክማል። ችግሩ ምንድነው መሰላችሁ? ገጠር መሄድ በእግር በጣም ያደክማል ማለት ነው። ያደክማል እንጂ ገጠር ደስ የሚል በቃ ነገር ግን አንዱን ጎራ ሄዳችሁ አንዱን ጎራ ስታልፉ አንዱ ጎራ ብቅ ይላል። ይሄ ደረሰን ትላላችሁ፣ ይሄ ገና ነው የደረሰን፣ ይሄ ገና ነው ትላላችሁ ማለት ነው። ገባችሁ አይደለ? ይሄ ደግሞ ምንድነው ማለት ነው? እንትኑ ነው ማለት ነው።
ደግሞ ምንድነው እንዳትሉ እና መበለጥ ምን እያደረግሽ ነው እንዳትሉ ማለት ነው። ሰምታችኋል እንዳትሉ ማለት ነው። ምናልባት የሰማችሁ ድምጽ ካለ ብዬ ነው ማለት ነው። እና አንዱ ጎራ በእግሬ እየነካሁት ነው። አንዱ ጎራ ሲሄድ አንዱ ጎራ ብቅ ይላል። የት ነው ገጠር ልጆች ብዙ ጊዜ ገጠር ነው የሚያውቁትና የጊሸን ተራራ ነው የሚመስለኝ እኔ ማለት ነው። ገባችሁ አይደለ? የጊሸን ተራራ እርስ በእግሬ ያለንከው ቀልቤን እኮ እየሰረቀኝ ነው እናንተ። የልብሱ አላጋ የሚሰቀልበት ስነካው ሲጥ ሲጥ ይላል ማለት ነው። እና ማለት ነው ይሄንን ከሰማ ደግሞ አባባ ፍቅሩ ምንድነው እንዴ ያለኝ አቡ አይ ማማበለጡ ምን እያረጉ ነው እንዴ? ምንድነው እንደው ድምጽ ሰማሁ እንዴ ይሉኝ እኮ ነው። ወይኔ በላቸው። እና ወዶችዬ ለማንኛውም ፈታ ላድርጋችሁ ብዬ ነው ማለት ነው። እንደምታዩት ነው ይሄንን ፀሐይ ማለት ነው። አሁን በዚህ ጊዜ እንግዲህ አቤት ትላላችሁ። በዚህ ፀሐይ ማለት ነው ጠላ ይዞ እየከኩ ቀጭ እያረጉ ካካ እያረጉ ቁጭ ማለት ነው። አንድ ስራ እንዲገንቦ ጠላ ይዞ ቁጭ ብሎ ይሄንን ፀሐይ በይሄንን ነው ማለት ነው እንግዲህ እላችኋለሁ። ጠምቀሻለሁ ካላችሁም ጠምቄያለሁ። ያው ትመጣላችሁ ማለት ነው። ትጠጣላችሁ፣ ችግር የለም። እኔ ዓለም ስለሆንኩኝ ዓለም የቤት የሚጠፋ ነገር የለም፣ ሁሉ ነገር አለ። እናንተ ብቻ እንግዲህ ለመምጣት ያብቃችሁ እያልኩኝ ዛሬ ይሄንን ላስጎብኛችሁ ወደድኩኝ። እንግዲህ እንደወደዳችሁስ ደግሞ አልጠራጠርም ብዬ እላለሁ። የኔ ሀዲቃዬ እንደነገርኳችሁ ሀዲቃዬ ይሄ ነው እንግዲህ። መውጫ የለኝም፣ የትም አልሄድም፣ አልነቃነቅም፣ አልወጣም፣ አልገባም እውነት ለመናገር ማለት ነው። እንግዲህ እዚህ ተመጣሁኝ እንደው ወደ ስንት ሊሆነኝ ነው ማለት ነው። እንደው አንድ አመት ላስቆጥር ነው መሰለኝና እውነቴን ነው። እንደው አንድ ቀን ወጥቼ አላውቅም ማለት ነው። አላሳዝንም ማለት ነው አይደል? እንደው ይሁን ቢሆን ከቤት ወጥቼ አላውቅም ማለት ነው። ምድጃ ለምድጃ ፎቅ ፎቅ እላለሁ፣ ተመሬት ተፎቅ ጢብ ጢብ እያልኩኝ። ታዲያ ለምን እኔስ ሀዲቃዬ እኔስ ሱቄ ለምን ይቻ አትሆንም? እኔም ሱቄ ይችናት እስኪ አየት እናድርጋት፣ ጎብኘት እናድርጋት ብዬ ነው እላችኋለሁ ውድ ቤተሰቦቼ ማለት ነው። እናማ ይችን ቪዲዮ እስከ መጨረሻው እያያችኋት በሯንም አታሳልፏት፣ በሯንም እያያችሁ ማለት ነው። እኔ እህታችሁ አለምዬን ማለት ነው። ሁላችሁም ማበረታታት አለባችሁ፣ ግዴታችሁ ነው። ከምሬ አበረታቱኝ፣ ወንዶች ሴቶች፣ ወንዶችም አበረታቱኝ፣ ሴቶችም አበረታቱኝ። ውድ ኢትዮጵያውያን በሙሉ ላይክ ሰብስክራይብ አድርጉኝና አበረታቱኝ ማለት ነው። ሲፈምሱኝ እውነቴን ነው። ፌመስ አምሮ የነበረ ግን ፌመስ መሆን አልቻልኩም። ፌመስ ለመሆን እየሞከርኩኝ ያው እየተደረደርኩ እገኛለሁ። ድርድር ላይ ነኝ። እናንተ ደግሞ ሰው ደረደር ማለት ነው። ወደርደር ስል እናንተ ደግሞ ገደፍ ገደፍ አድርጉ ማለት ነው። ገደፍ ገደፍ አድርጉኝና ከፍ ከፍ አድርጉኝ እላለሁ። ውድ ኢትዮጵያውያን እወዳችኋለሁ። ሀገራችንን ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መተሳሰብ ለሀገራችን እያምጣልን እያልኩ የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ደህና ሁኑ። እሰናበታችኋለሁ። ደህና ሁኑ። በቀጣይ እስከምንገናኝ ማለት ነው። እስከ መጨረሻው በማየት አዳዲሶችም ነባሮችም ቤተሰብ ሁኑ። ቤተሰብማ ናችሁ ነባሮች፣ ይቅርታ ማለት ነው። አመሰግናለሁ። አዳዲሶች ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው በማየት ከች በሉ ማለት ነው። ከች በሉ። ቆንጆ ቡና ፍልቼ ምናምን ሸክ ፈሽ ብዬ ማለት ነው። ፈረሽ ብዬ ምናምን ነው ማለት ነው። እና ይሄንን ይመስላል። እንደምትወዱት አልጠራጠርም። እወዳችኋለሁ ማለት ነው። ከኔ በላይ ፈጣሪ ወደዳችሁ እያልኩኝ እንግዲህ ላይክ ማድረግ እንዳትረሱ። በላይክ ግቡ። ላይክ ሳታደርጉ እንዳታልፉ ማለት ነው። አዎ ላይክ ሳታደርጉ እንዳታልፉ ማለት ነው። እንጀራችሁ ይባረክላችሁ ማለት ነው። በየሄዳችሁበት ቀኝ ይሆነላችሁ እያልኩ ዛሬ በቃ ይሄን ይመስላል ማለት ነው ውዶችዬ። በቀጣይ እስከምንገናኝ ባይ ባይ። አዎ እንደዛ ነው አይደል የሚባለው? ቾቾ ነው የሚባለው፣ እንደዛ መሰለኝ ማለት ነው። እንግዲህ ለማንኛውም ወሬ አበዛውባችሁ፣ አንቺ ወረኛ ምናምን እያላችሁ እንግዲህ እንትን እንዳትሉኝ ይበቃኛል ማለት ነው። እስከ መጨረሻው አየት እያደረጋችሁ ጎብኘት አድርጓት። እወዳችኋለሁ ማለት ነው ቤተሰቦቼ። ባይ ባይ።